ታገኝ ምን ያሰበው ቤተሰቦችስ ታውቃለህ ሳላድንቅ ገና ያፌትን አላሰጠው ዋው ልበኛ ነው እባክህ እንደዚህ የማይነኩ ሰዎች የሚነኩ ሰዎች ሁሉ ነች ሲሰማ ምንም ማድረግ ይሆን በመስመር የመጣው ማለፍ አልችልም። እኔ አቤል የኔ ልጅት ማንም ሰው እንካለች ደግሞ እንደዚህ ያለ ወራ ከፈልከው ስማኝ አንተ ሞትቻ ለእንደንተ አይነቱን የቃላት አላባክን ወንድነት የሚለከው ፊት ለፊት ነው እንዳንተ የሰው ጥላ በመሆን አይደለም። እውነትም አታውራባክ ብዙም ይጠቅም ነገር የለም። በደምብ ተስተካክል ቆንጆ ፎቶ አንሳለሁ ሂሳቤን በደምብ ተመልከቱ ለረዛ ቤተሰቦች ነው የምትገቡት እመነኝ ከኔ አታመልጥም በራሴ ጭማለቅ በጣም ፈረው እስኪ መጀመሪያ በህይወት መኖር ነው ከዛ በኋላ ጅል በደምብ ከፍቶ ለረዛ በዚህ ወደ አናትን ይበረካክስና ክፈተው ቤተሰቦች እንደሞት ካይነት ቢያንስ ደህንነት እነሳቸው ክፈተው ሐረግ ክፍል 90 ተለቀቀ። አቤል ቢኒን አጨብጭቤልሃለሁ አንተ ጀግና ነህ አንተ ነህ ያሳሰርከው ያፌትን ብሎታል። እና እንደዚህ ነበር ያጨበጨብኩልህ እያለ ይጎረርበታል። እሱን ደግሞ ለምን እንደዚህ እንዳደረገው ሲነገር እንዲያስቸገራትና እንዲሁም ደግሞ በየቦታው እያስቆማት እንቅፋት እንደሆነባት አስቸገረኝ ብላ አልቅሳ ስለነገረችው በሷስ በንግስቱ ሲመጡበት ስለማይችል ለዛ እንደሆነ ብሎ ተናግሯል። ቢኒም ደግሞ ይሄን ሲለው ከዚህ በፊት እሷ እንቅፋት ብለው ስለነበረ ይሄ ነገር እውነትም ከሱ ጋር ነው እንዴ የሚል ጥርጣሬ ያሳደረበት ይመስላል። የዲያራ እናትም ልጇ ከቤዝ ጋር በመገናኘቱ ከቤት አንድ ክፍል ቆልፎ ከመኖር ከቤት ስለወጣ አላስደሰተኝም፣ ይሄ ግንኙነት አላስደሰተኝም፣ እስከዛሬ ድረስ አስሮ የነበረ ልጅ አሁን ማን ከቤት አስወጣብኝ የሚል ስጋት ላይ ናት። ወይዘሮ ሉሊትም ነገር መብላቷን አላቆመችም። እንዲህም ሆና ራሱ ነገር ከዛ ከዚህ ታሯሩጣለች። እናም እንግዲህ ለናታን ቢኒ ጓደኛህ አይደለም እሱ ጠፍቶ እንዴት እዚህ ትቀመጣለህ እያለች ማቃጠል ጀምራለች። ቢኒም ናቱም እንግዲህ እንደዚህ ሆነሽ መጥፎ ላለመናገር ብዬ ራሴን እየገደብኩ ነው እየታገስኩ ነው ከዚህ በኋላ ግን እቀየርብሻለሁ ብሏታል። እሷ ግን ተኝታ ማፏ ስራ አይፈታም። እናም እንግዲህ ዲያራም የወንድሟን ክፍል ምን እንዳለው ገብታ ቸክ ለማድረግ ስትል እናቷ ደርሳባታለች። እናም ደግሞ መክፈት እንደሌለባት አስቁማታለች። ሰላም ሰላም ውድና የተወደዳችሁ ሹካ መንኪያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተትረፍረፍ ይበል እያልን ዛሬም በአዲስ መተናል። በቀንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ከዚህ በፊት እንደተመለከትነው ቢኒን አቤል መቼም አንዳንድ ጊዜ እንደማጠብቁት ሰውም እንደዚህ መሆን አለና ቢኒ በዚህ ሰዓት በሱ እጅ ሆናለሁ ብሎ አስቦ የሚያውቅ አይመስለኝም። እንደውም ትንሽ ስጋት የነበረው ወይ ቤተሰቤን ይጎዳብኝ ይሆን ወይ እኔን የሚለው ነገር ያፌትን ነበር። የያፌትን ስም ከለላ አድርጎ አቤል ደግሞ ቢኒን እንደዚህ አድርጎታል።
አሁን ላይ ግን የሚገርመው ነገር ያው እንግዲህ ያፌት ሰምቷል። ያፌት የቢኒን እሱ እንዲያገተው ስለሰማ ምን ይፈጠር ይሆን? እናም አቤልም ጀግና እያጫወተው እኔ አጨብጭቤልሃለሁ አድንቄሃለሁ፣ ግን ለአንተን እንደዚህ ማረግህ ደግሞ በሷን የሚፈልጋትን ሴት ማንም ሰው እንዲነካብኝ አልፈልግም ብሎም ተናግሯል። በዛም ላይ ደግሞ ይህም ብቻ ሳይሆን ተናገር እያለ ለቤተሰቦች እንደሞትክ ስለሚያውቁ ፎቶ መላክ አለብን ብሎ እያንገላታው ይገኛል። እናም ከዛም እንግዲህ ተናገር ሲለው እኔ ላንተ ቃላት ማባከን አልፈልግም፣ ግን መነኝ አንድ ቀን እኔ እጁ ላይ ወድቀህ እኔው ነኝ በእጆቼ አንቄ የምገልህ ብሎታል። እሱም መጀመሪያ ከኔ እጅ መውጣትህን እርግጠኛ ሆነ፣ እኔ እጅ ላይ ነው እኮ ያለው ብገልህስ እያለ እንግዲህ ፎቶውን ካነሳው በኋላ ለመጀመሪያ ጊዜ የላከው ጺጋ ስለነበር ጺ ደግሞ በህይወት መኖሩ ብቻ እጅግ በጣም አስደስቷታል። እጅግ በጣም ከመደሰቷ የተነሳ ፍጥጥ ብላ እያየች ፎቶውን እያለቀሰችም እየሳቀችም ደስታም ሀዘንም የተቀላቀለበት ስለነበረ ቤዝና ናቱ ግራ ቢጋቡም ከዛ ወንድሜ ትላለች ፍጥጥ ብላ ፎቶውን እያየች ወንድሜ መናገርም ቃላት አውጥታ እስከሚያቅታት እንግዲህ በስተመጨረሻም ቢኒ አልሞተም፣ ቢኒ በህይወት አለ ብላ ነግራቸዋለች። እናም ቢኒም በህይወት መኖራቸውን ሲያው ሁላቸውም ተረጋግተዋል፣ ተደስተዋል። ግን ናቱ ማን ነው እንደዚህ ያረገው እንደዚህ ያሰቃየው? በህይወት መኖሩ ነው እንጂ እኮ አንገላተውታል ሲል እንዴ በዚህ ሰዓት ስለዚህ ማስብ ይመስልሃል? እኔም ማስበው ዋናው በህይወት መኖሩን ነው ብላለች ጺ። እናም ከዛም ደውላ ለዲያጊ ስትነግረው ዲያጊ ትናንት ሞቷል ተብሎ የተነገረውን አጎቱን ዛሬ በህይወት አለ ሲባል እጅግ በጣም ደስ ብሎታል። እሱ ራሱ ከእንባ ጋር እየተናነቀ እና ከዛም ስልኩን ከዘጋው በኋላ እናቴ አጎቴ በህይወት አለ አጎቴ በህይወት አለ ቢላትም ገኒ ግን ፍጥጥ ብሎ ከመመልከት ውጭ መናገር አቅቷታል። እናም እንግዲህ ደውሎ ጺን ወደ ቤት እንድትመጣ እሱ እናቱን ጥሎ የት መሄድ እንደማይችል እሷ ወደ ቤት እንድትመጣ ጋብዟት ነበር። ከዛም ጺም በቃሏ መሰረት ቤት ድረስ ሄዳ ነበር። ገኒንም ስታያት በጣም አዝናለች። እናም ቁጭ ብላ ትንሽ በተቀመጠችበት አንድ ሜሴጅ ገባላት እንዲገናኙ ካልሆነ ግን ቢኒን እንደሚገለው እና ጺም ስሜታዊ ሆና አቤላን እንዳገኘችው ንቅ ስታረገውም እሱ የወንድሙ አይነት ርኩስ ስለሆነ ባትፈታተኝ መልካም ነው ብሎ ጥርሱን ነክሶ ከዚህ በኋላ እኔም መልሽን ማታደርጊ ከሆነ ከኔ የሚጠበቀው አንድ የስልክ ጥሪ ብቻ ነው ታጫዋለሽ ብሏታል። እናም እንግዲህ ጺም በሚላት ሁሉ ተስማምታ ቢኒን ለማዳን የቻለችውን ያህል ብትሳደብም ምንም ብትልም እሱ ጋር ሙሉ መረጃው ራሱ ጋር ስላለ እና መረጃዎቹን በሙሉ ካላጠፋችሁ ከሌላ ሰው ጋር ግንኙነት ምናምን ቢኖርሽ በህይወት አታገኙም እገለዋለሁ ብሏታል። እና በምትሄጅበት ሁሉ አለሁ ብሎም ማስፈራርቷት እያለቀሰች በጣም እያለቀሰች ምርር ብላ እያለቀሰች ኋላዋን ሳታምን እንኳን በቃ አሁን ሂጂ ስፈልግሽ ትመጫለሽ ተብላ እኔ ነኝ የምትለው ጀግና የነበረችው ያው እንግዲህ ሰው የሚቸነፈው ጀግና የሚሸነፈው በደካማ ጎኑ ስለሆነ ተሰብራለች። አሁን ላይ ያው በሚላት ነገር ከመስማማት ውጪ ሌላ ምርጫ የላትም። እናም እንግዲህ አቤልም ደስ ብሎት እየዘለለ ባለሽበት ሁሉ አለሁኝ ብሎ አስፈራርቷት ሄዷል። ከዛም ኤፉ ደውላላት ነበር። ኤፉ ስደውልላትም ምን ሆነሽ ነው ስትላት ደህና ነኝ ቤት አይደለሁም ሌላ ቦታ እንገናኝ ብትላትም ኤፉ ደግሞ የናታንን ጸጉር የናታንና ያፌትን ማስመርመር ስለፈለገች ጸጉር ከቤት ልትወስድ ብላ ቤቱን አፍቆኛል ብላታለች። እና እንግዲህ እንደዛ ከሆነ ቤት አካባቢ እየደረስኩ ነው እንገናኛለን ብላት የሆነችውንም ቤት እንደምትነግራት ቃል ገብታላት ነበር። ግን አንድ ስልክ ጥሪ ተደውሏል። ይሄ ስልክ ሰምታ እውነት ታወራታለች ለኤፉ ወይስ ሚስጥር ታረገው ይሆን የሚለውን እንግዲህ በቀጣይ የምናይ ይሆናል። ግን ኤፉ ጋር ሄደው እያወሩ ነበር። ኤፉ ደግሞ የናታንን እቃዎች እየፈለገች ነበር። እኔ ሙሉ እቃውን ክፍል ወስዶት ነው የሚሆነው የት ነው እያለች እየፈላለገች ከአንድ ማበጠሪያ ላይ ጸጉር አግኝታለች። እናም እንግዲህ ዲኤንኤ የኔና የገኒን ያለችው የሷንና የገኒን ማስመርመር ሳይሆን የፈለገችው ይመስለኛል የፈለገችው የናታንና የያፌትን ሜዲካል ማስመርመር ነው። ምክንያቱም አባቴ አንተ ውሻ ምናምን እያለ ሲሳደብ ሰምታ ስለነበረ ምንም እረፍት አልሰጣትም ነበር። እናም እንግዲህ ኤፉ
ያን ጸጉር ይዛ ወደ ቤቷ ከመመለሷ በፊት አንድ ስልክ ጥሪ ተጠርቶ በዛውም የተነሳ ከቤት ወጥታ ስትወጣላት እቃ መንጎዳጎዷን ጀምራለች። ወይዘሮ ሉሊትም እንግዲህ እዛው በተኛችበት ናታንን ሲወጣ ሲገባ ነቆር ታረጋለች። ወዲያጅህ አይደለም ወንድምህ አይደለም እሱ በሌለበት እያለች ዘመድ መስላ ተወጋቸዋለች። እናም ሌላው ምንድነው ወይዘሮ ትዝታ ልጇ ከቤት መውጣቱ ያሳሰባት ወይዘሮ ትዝታ አሁን ደግሞ ናታንን ለህገ ወጥ ስራ ያጠመደችው ይመስላል። ስራ እንዲጀምርና አሁኑን እንዲጀምር ግን መያዣ ያረጉት እህቱን እንደሆነ የሆነ ነገር ቢያደርግ በእህቱ እንደሚያስፈራሩት አይነት ነገር እንዲያጠኑ ጀርባው እንዲጠና አድርጋለች። እና ጀርባው ተጠንቶ ሱፐር ማርኬት ልብስ ቤት እንደምትሰራ የታወቀችው እህቱ እንግዲህ አሁን ላይ በሷን ተያዥ አድርገው መሆኑ ነው ስራ እንዲጀምር በአስቸኳይ ስራ እንዲጀምር ብላ ወደ ቤት ና ብለዋለች። እሷ ግን በቂ ዶክሜንት ብላ ያሰበችውን ይዛለች። ናታንም እንግዲህ ወደዛው ወደ ህገ ወጡ ስራ ይቀላቀላል ማለት ነው። ዲያራ የወንድሟ ክፍል ውስጥ ገብታ ለማጣራት ምን ቢኖረው ነው ምንድነው ውስጥ ላይ ያለው የሚለው ነገር ጥያቄ ስለፈጠረባት ለረጅም አመት ከዛ ክፍል ውስጥ ስለማይወጣ እንግዲህ ልትከፍታ ልገባ ስትል በር ሲከፈት ድንገት ተደናግጣ ከእጇ ላይ ቁልፍ ወርቋል። ዶክሜንት መጥቶም ደግሞ በር ከፍታም ስትቀበል ሰራተኛ እያለ አንቺ ምን ታረጊያለሽ? ካልሆነም ደግሞ እንደዚህ አይነት መረጃ ሲመጣ ከኔ ውጪ መቀበል የለብሽም ተብላም ማስጠንቀቂያ ተሰጥታለች። እንግዲህ ወይዘሮ ትዝታ የናታን ቡድን አንዷ ትሆን የናታን ተቀናቃኝ ነው የተባለው እና ናታንም በተቀናቃኞቹ እንግዲህ አሁን ላይ ያለው ነገር ናታን እየወደቀ ያለበት ያፌት እየወረደ ያለበት ጊዜ ላይ ይመስላል። አንደኛ የሚዲያውም የፖሊሶቹም ትኩረት እሱ ላይ ነው። ቢኒን በህይወት እስካላገኘ ድረስ ተጠያቂ ከመሆንም አይደንም። በዛ ላይ ደግሞ ብዙ የተለያዩ ተቀናቃኞችም እየመጡለት ነው። ስማቸው ያልታወቀ ማንነታቸው የማይታወቅ የማንነቱ ያልታወቀ ተቀናቃኝ ምናልባት ናታንስ ቢሆን ብላችሁ ገምታችኋል? ለዛሬ የነበረን ይሄን መስል ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ።